ዛሬ ከቃና ነው። ቀለሜ ጀምሯል። ቀለሜ ላይ አዋቂ ብቻ መሆን አያሸልምም። ቀለሜ ላይ እንግዲህ ታዳጊ ህጻናቶችና አዋቂዎችን በማወዳደር የተለያዩ ጥያቄዎችን እየጠየቅን ዕውቀታቸውን እየለካን ገንዘብ የምንሸልምበት ጨዋታችን ነው። እያንዳንዱ ተወዳዳሪ እንግዲህ የቋት ውስጥ ያለው 10,000 ብር ይሆናል። ይህ ማለት እንግዲህ የሚያገኙት አንዳንድ ጥያቄ ያለው ዋጋ 2500 ብር ነው። ከዚህም ብር ውስጥ እንግዲህ ያው አዋቂዎቹ የታዳጊዎቹን ገንዘብ መውሰድ አይችሉም። ታዳጊዎቹ ግን እነሱ የሳቱትን ጥያቄ ከመለሱ ያን 2500 ይወስዳሉ ማለት ነው። በዛሬው እንግዲህ ውድድራችን 4 ምድቦች ሲኖሩ አንደኛው የአባይ ግድብ፣ ሁለተኛ ጠቅላላ ዕውቀት፣ ሶስተኛ የክወና እይታ ጥበባት እና ሳይንስ ይሆናል። የዛሬን እንግዲህ ተወዳዳሪዎቻችን እንተዋወቅ። ከሱ ልጀምር እንግዲህ ማስሬ። እሺ አቤም ራስን አስተዋውቅ እስቲ። ስሜ አቤም ታኑ ይባላል። የመጣሁት ከቦይዝ ሆሊስቲክ አካዳሚ ነው። ኦኬ። ክፍሌ ደግሞ 6። ክፍሌ 6። ስንተኛ ነው የወጣኸው? ባለፈው ዓመት ሁለተኛ። እንዴ በጣም ጎበዝ ተማሪ ነው ማለት ነው። እኔም ድሮ ስማር እንግዲህ ሁለተኛ ነው። ውሸታም እንዳትለኝ ግን። የምትወደው ትምህርት ምንድን ነው? English? Can you speak English right now? You like have a conversation with me? አትችልም ወይስ እንዴት ነው? ትንሽ ነው? What's your name? My name is Abim Tan. How old are you? I am 12 years old. Okay, እንግዲህ good luck። በጣም እናመሰግናለን። ለአቤም አንድ ሞቅ ያለ ጭብጨባ። እሺ በጣም እንግዲህ እኔና ማስረሻ የትምህርት ቤት አጋር ነን። እኔም አዲስ ከተማ ነው ከፍተኛ ሁለተኛ ደረጃ ትምህርት ቤት ያጠናቀቅኩት። እሱም አዲስ ከተማ ነው የተማረው። ቅድም እንዲያውም ከካሜራ ውጪ ስናወራ በጣም የድሮ አስተማሪዎቻችን እያነሳን አውርተናል አይደለ? ማስሬ ማለት ከ26 ዓመት በላይ እንግዲህ ህጻናትና ወጣቶች ቲያትር ላይ፣ ሬዲዮ ላይ፣ ቲያትር ላይ፣ ፊልም ላይ ብዙ የድርሰትና ትወናን ያበረከተልን ባለሙያ ነው። በጣም እናመሰግናለን። አንዴ ለማስሬ እኔ እንግዲህ እኔ ያልክ አስተዋወቅኩ። አንተ ደግሞ እስቲ ስለ ራስህ ሙያን ትንሽ ንገረን። ላለፉት 26 ዓመታት ያህል በህፃናትና ወጣቶች ቲያትር ቤት በተዋናይነት በደራሲነትና በዳይሬክተርነት አገልግያለሁ። አሁንም እያገለገልኩኝ ነው። ከዛ ውጪ የተለያዩ ሚዲያዎች ላይ የተለያዩ ድራማዎችን ሰርጃለሁ። ከዛ ውጪ አዋቂ ቲያትሮች እንደዚሁ በተለያዩ ሀገር ፍቅር ቲያትር እንዲሁም በአዲስ አበባ ቲያትርና ባህል አዳራሽ ወይም መዘጋጃ ቤት የሚባለው በተለምዶ በዛ የተለያዩ ቲያትሮች ነበሩ። የአዋቂ ቲያትሮች የልብሳት ቆንጆቹ፣ ዝነኞቹ፣ ያልተነበበው መጽሐፍ አሁን ደግሞ በቅርብ እየታየ የነበረው የታላቁ ናይጄሪያዊ ጸሐፊ ኖቤል ሽልማት አሸናፊው ወሌ ሾይንካ ድርሰት የሆነው ነቢይ ጄሮ የሚል ቲያትር ላይ ከብዙዎቹ በጥቂቱ በትወና ተሳትፌያለሁ። ይሄን ይመስላል። በጣም አሪፍ። እንግዲህ ከሙያ ማበላለጥ ባይቻልም እንደው እኔም የመጣሁት ከሬዲዮ ስለሆነ ቅድም እያወራንም ስለነበረ ምረጥ ብትባል አንተም ሬዲዮ ነው የምትመርጠው ወይስ? በትክክል የሬዲዮ ድራማ ምርጫዬ ነው። ምክንያቱም ቻሌንጂንግ ስለሆነ ቅድም እንዳለው አውርተናል። ሬዲዮ ድራማ ላይ አሁንም ድረስ በፋና ሬዲዮ ቅዳሜ መዝናኛው ፕሮግራም ላይ የሚተላለፍ እኔ ራሴ የምተውንበትም ማዘጋጀውም ድራማዎች አሉ። ተከታታይ ድራማዎች ላለፉት 4 ዓመታት ያህል እየተላለፈ ይገኛል። አሁንም ይተላለፋል ማለት ነው እና ሬዲዮ ምርጫዬ ነው። ማስሬ እኔም እንግዲህ እንደዛ መልካም እድል ላንተም እመኝልሃለሁ። አመሰግናለሁ። እሺ አሁን ደግሞ እስቲ ወደ ምህረት እንምጣና እመለሳለሁ። ቲጂዬ እሺ ምህረት እንዴት ነሽ? ሰላም ነው? ድምፅሽን ጮካ። ምን ነው ፈራሽ? እንዳትፈሪ። እሺ ከየት ነው የመጣሽው? ከቦይዝ ትምህርት ቤት ነው። ስሜ ምህረት አዳም ይባላል። እናም ደግሞ የ6ኛ ክፍል ተማሪ ነኝ። የ6ኛ ክፍል ተማሪ ነሽ። ታሸንፊያለሽ በአሁኑ ውድድር? እርግጠኛ ነሽ? ቲጂ እንግዲህ ተፎካካሪ መጥቶብሻል። ወደ እሷ ደግሞ እንሂድና እስቲ እንግዲህ አጨብጭቡልን። መልካም እድል። እሺ ቲጂ እንኳን ደህና መጣሽ። የኔ እናት እስቲ ራስሽን ደግሞ አስተዋውቂልን። እሷም እንግዲህ ህፃናትና ወጣቶች ቲያትር ላይ ልክ ከማስሬ ጋር እንዲያውም ቀደም እያለኝ ነበረ። አንድ ቀን የተቀጠርነው ነው ያልከኝ? አንድ ቀን የተቀጠርነው እያለኝ ነበረ። እስቲ ራስሽን አስተዋውቂልን። ስሜ ትዕግስት ከበደ ይባላል። ያው የምሰራው ህፃናትና ወጣቶች ቲያትር ቤት ነው። 25 ዓመት ጨርሰን አሁን ወደ 26ኛ ዓመታችን ነው። በዚህ 25 ዓመት ውስጥ
65 እስከ 70 የሚሆኑ የህፃናት ቲያትር ሁለታችንም እኩል ተውነናል። እኔም የተወሰነ ቲያትር ጽፌያለሁ፣ አዘጋጅቻለሁ። በቤታችንም የሬዲዮ ድራማዎችን ሰርቻለሁ። አንዳንድ ቦታም እንደዚህ ስጠራ የሬዲዮ ድራማዎች ፋናም ሌላ ቦታም እንደዚህ ሰርቻለሁ። አንድ 8 የሚሆኑ ፊልሞችን ሰርቻለሁ። ክሱት፣ የኔ ናት፣ 0 ዲግሪ እና ሌሎችም አንድ 8 የሆኑ ፊልሞችን ሰርቻለሁ። አሁን ደግሞ አዲስ አበባ ዩኒቨርሲቲ በቲያትር ጥበባት የመጀመሪያ ዲግሪ ቲያትር 4ኛ ዓመት ተማሪ ነኝ። በጣም አሪፍ። አንድ የሞቃር አቀጥሉ። እንግዲህ ተወዳዳሪዎቻችንን ተተዋውቀናቸዋል። የያዝነውም እንግዲህ ምድብ 4 ነው ብያለሁ አይደለ? ማን ያስታውሰዋል? እኔን ልጠይቅ። እኔ እንግዲህ ልሞክር። የአባይ ግድብ አለ፣ ሳይንስ አለ፣ ጂኦግራፊም አለ እያለ ነው። የክወና ጥበባት አለ። አንዱን ነው የረሳሁት። ጠቅላላ እውቀት። በጣም አሪፍ ማስሬ አስታውሶኛል። እንዴት ነው? ወደዳችሁት? ተዝናናችሁበት? እንግዲያውስ ይህንና መሰል ፕሮግራሞች እንዲደርሷችሁ የቃና ዩቲዩብ ቻናልን ሰብስክራይብ ያድርጉ። ለራሳችሁ እንግዲህ አጨብጭባችሁ ጀምራችኋል። ለሁሉም ተወዳዳሪዎች መልካም እድል እመኛለሁ። ያው አቤም ቅድሚያ ላንተ ሰጥቻለሁ አይደለ? ቅድም አሁን እንግዲህ በታላቅ አክብሮት እንግዲህ ለማስሬ መጀመሪያ እድል እሰጥሃለሁ። እንግዲህ ከአራቱ ምድቦች ለየት ያለውን ህግ ላስረዳችሁ። ጨዋታው ከመጀመሩ በፊት ከአንድ ምድብ ውስጥ አንድ ጥያቄ ብቻ ነው መምረጥ የምትችሉት። ስለዚህ አንድ የሳይንስ ከመረጣችሁ ወደሚቀጥለው ምድብ መሄድ ይኖርባችኋል እንጂ ሁለት የሳይንስ ጥያቄ መምረጥ አትችሉም። ተረዳድተናል? ትክክል ነው። ዝግጁ ናችሁ? እሺ እንግዲህ የመጀመሪያውን ጥያቄ ማስሬ ላንተ እሰጣለሁ። እሺ መቼም ከሳይንስ አልጀምርም፣ ምክንያቱም ሳይንስ ከተማርኩኝ 30 ዓመት ያለፈኝ መሰለኝ አይደለ? አዎ ይሆናል። ከጠቅላላ እውቀት ልጀምር። ከጠቅላላ እውቀት። ጠቅላላ እውቀት ስንት እስከ ስንት ነው ቁጥሩ? ከ1 እስከ 5 አለ። ምረጥና 3 ብሏል። እንግዲህ አዘጋጆቻችን እንደ አውሮፓውያን አቆጣጠር በ1945 አሜሪካ አቶሚክ ቦምብ የጣለችው የትኛዋ አገር ላይ ነው? በጃፓን። በጃፓን ብሏል። እንግዲህ መልሱን የሚያሳየን ስክሪን ላይ እንመልከት። በጃፓን። በጣም ትክክል። ሂስትሪ ላይ እንግዲህ በቀደም ቁጭ ብለን ስናወራ ነፍሳቸውን ይማርና ጋሽ ካሳሁንን አስታውሰው ነበረ። የኛ የታሪክ መምህራችን ነበሩ። እሳቸውን አንስተ ስናወራ ስለነበር የታሪክ ቀለል ብሎ ወዲያው መጣ። በጣም አሪፍ። ለእሳቸው ነው። አቤም ለአንተ ደግሞ ላሳልፍ እስቲ። ሳይንስ ብሏል። ሳይንስ ከ1 እስከ 5 አማራጭ አለ። የትኛውን ትመርጣለህ? ሁለት ቁጥር። እሺ ላንብብልህ። ከምግብ ጋር አብረው ወደ ጨጓራችን የሚገቡ ጀርሞችን የሚገድለው ምንድን ነው? ሀ ናይትሪክ አሲድ፣ ለ ሰልፈሪክ አሲድ፣ ሐመሮሃ ሃይድሮክሎሪክ አሲድ፣ መ ላክቲክ አሲድ። ጥያቄ እንደገምል። እሺ ከምግብ ጋር አብረው ወደ ጨጓራችን የሚገቡ ጀርሞችን የሚገድለው ምንድን ነው? አንደኛው ናይትሪክ አሲድ ሀ ላይ ማለት ነው። ለሰልፈሪክ አሲድ፣ ሐመሮሃ ሃይድሮክሎሪክ አሲድ፣ መ ላክቲክ አሲድ። ሐመሮሃ ሃይድሮክሎሪክ አሲድ። በጣም ጎበዝ። እኔ በሆን ላሳስተው ነበር። እኔም ብጠይቄ ላክቲክ አሲድ ነበረ የምልህ። እሺ እንግዲህ ማስሬ ወደ አንተ መለሳለሁ። ሁለተኛ ጥያቄያችን ላይ እንግዲህ ሁለታችሁም አንዳንድ ጥያቄ በትክክል መልሳችኋል። ስለዚህ የሁለቱም 10 ሺህ ብር ሳይነካባቸው እየሄዱ ነው። ማስሬ ወደ አንተ። እንግዲህ ሳይንስ ብላ ህልም ተፈርቶ ሳይተኝ ታደሩ ነው የሚባለው። ሳይንስ አድርጎ ሳይንስ። እሺ ስንት? ሳይንስ 2 እሱ ብሏል። 1 3 4 5 አለ። 1 ብሏል። ድምፅ በከፍተኛ መጠን መተላለፍ የሚችለው በየትኛው ነው? ሀሌታ ውሃ፣ ለ ብረት፣ ሐመር ውሃ አየር፣ መ ወና ወይ ቫኪዩም። ትንሽ ይከብዳል። ሳይንስ እኮ ነው። ሳይንስ ነው። እንግዲህ ያው መ ወና ወይም ቫኪዩም። እሺ ወና ወይም ቫኪዩም የመጨረሻ መልስ ነው።
አዎ የመጨረሻ መልስ ነው ብሏል። አልተመለሰም። እንግዲህ ወና ብሏል። ስህተት የሆነ መልስ ሰጥቷል። ማስሬ ወደ አቤም እንሂድ። ሐመሩሃ አየር ሐመሩሃ አየር ሐመሩሃ አየር ብሏል። ሐመሩሃ አየር ብሏል። በጣም ጎበዝ። እንግዲህ ያው ማስሬ 2500 ተቀንሷል። ነው እዛም አየር ነው ብዬ ነው እዛም ወናም ቫኪዩምም አየር ነው ብለህ ነው። እሺ ወደ አንተ መጥቷል። እንግዲህ አሁን አቤም ስንት አለው ማለት ነው? 12500 ብር ላይ ደርሰሃል። በጣም ጎበዝ። ሌላ ጥያቄ ምረጥ። የክወናና እይታ ጥበብ የክወናና እይታ ጥበብ። እሺ ከአንድ እስከ 5 ቁጥርን መርጧል። ከሚከተሉት የአንዱ ሙያ የተለየ ነው። ሀሌታሃ እሸቱ ጥሩነህ፣ ለ አለፈለገ ሰላም፣ ሐመሮሃ ይልማ ገብረአብ፣ መ ገብረ ክርስቶስ ደስታ። አልክ ለ አለፈለገ ሰላም ብለሃል። የመጨረሻ መልስ ነው። እሺ እንግዲህ ይልማ ገብረአብ ሆኗል። ይህ እንግዲህ ጥያቄውን ባለመመለስህ 2500 አግኝተህ ነበር አይደለ? ከሱ 2500 ድጋሚ ሲቀነስብህ ስንት መጣ ማለት ነው? ተመልሰህ 10 ሺህ ላይ ሆነሃል ማለት ነው። ማትስ ጎበዝ ነህ። ግን እኔ አይደለም የቀነስኩት እነሱ ናቸው። እሺ ማስሬ ወደ አንተ ልመለስ። የሶስተኛ ጥያቄ እንግዲህ ያው ሳይንስ አባይ ክቡና ጥበብና ጠቅላላ እውቀት ብያለሁ። አባይ ግድብ እንግዲህ አባይ በጣም ባሳለፍነው ጳጉሜ ላይ ነው የተመረቀው አይደለ ግድባችን። ስለዚህ ለሱ አንድ እስቲ ተበረታታችን ትልቅ የሀገር ኩራት ኢትዮጵያውያን በራሳችን ጥረት ያመጣ ነው ውጤት ስለሆነ በጣም ደስ የሚል ነው። እንግዲህ አባይ ግድብን መርጣል ማስሬ። እሺ ቁጥር ምረጥ ከ1 እስከ 5። እሺ እስካሁን አልተጠየቀም አይደል? አዎ 4 ቁጥር የምትወደው ቁጥር ነው። ምን አማራጭ አለ? እሺ በግብፅ ውስጥ የሚገኘው ትልቁ ግድብ ማን ይባላል? ሀሌታሃ ናስር፣ ለ አስዋን፣ ሐመሮሃ ሉክሶር፣ መ አሌክሳንድሪያ። ለአስዋን ታሪክማ ሁሉ አዎ እሺ ስማችሁን አስታውቁልኝ። ስሜ መቅደስ ጌታቸው እባላለሁ። የመጡት ከቦሌ ገርጂ የመጀመሪያ ደረጃ ትምህርት ቤት። አንቺ ስምሽ ማን? ስሜ ፍቅር ፍቃድ ይባላል። የመጣው ከገርጂ 8ኛ ክፍል ነው። አሁን የምጠይቃችሁን ጥያቄ ለማወቅ አይከብዳችሁም ብዬ አስባለሁ። እስቲ በጭንቅላት ውስጥ ያለ የምትወጂውን ወይ አሁን ያሰብሽው ዘፈን ካለ ቃሉን ሳትጠሪ ምን ሳትዘፍኙ እያልሽ በይላት። እሷ ከገመተችው ሽልማት አላት። ስሙን ልንገርሽ። ስሙን ሳትነግሪ ከገመተች በትክክል ታሸንፋለች። እሺ እኔ አውቄዋለሁ መሰለኝ። ምን ይመስልሻል ዘፈኑ? ጥሎብኝ ነው። እስቲ አንድ እድል እንስጣትና ከዛ ካልመለሰችው እባክልኝ የኔ ፍቅር ጥሎብኝ ነው። አይ እንደዛ አይደለም አይደለ? እስቲ ምንድነው አንቺ ንገራት። እየታምራት ደስታ ይልቤ። አንቺ ደግሞ አሁንም እንደዚህ አድርጊና እንድገምተው ስጫት የሆነ ዘፈን። ብዙም አላውቀውም። በልቤ ሸራ ላይ ቀለምህን ይዘ ትመጣለህ ማታ ደሞ መሰለኝ። ልክ ናት። ርዕሱን ያላወቅሽው ማለት ነው። ስለዚህ አግኝታለች። ጎበዝ። እስቲ ድምጽሽ ተመችቶኛል። እሺ ዛሬ ያው የሰንደቅ ዓላማችን ቀን ነው። እስቲ ሰንደቅ ዓላማችን ላይ አረንጓዴ ቢጫውም ቀዩም ምን እንደ ሪፕሬዘንት እንደሚያደርግ ምን ማለት እንደሆነ ይነገረኝ። ቀጣዩን ይሸለማል። እየተደራረበለት ነው የሚሄደው ሽልማቱ። አረንጓዴው የሚመስለኝ አረንጓዴ አሻራ ይመስለኛል። እሺ ቀዩን ደግሞ የደምን የሚያስመለክት ይመስለኛል። እሺ ቢጫውስ? አላውቅም። እሺ አንቺስ? አረንጓዴው የአረንጓዴ አሻራ፣ ቢጫውን ተስፋን፣ ቀዩን ደግሞ የደም። እሺ ኢትዮጵያ ከመባሏ በፊት ስሟ ምን ነበረ?
እኔ እንጃ አላውቅም። ከኢትዮጵያ ውስጥ በዓለም ደረጃ ኢንተርናሽናል የሚታወቅ ዘፋኝ እስቲ ስም ጥሩልኝ። ብዬ ማስበው እንደ ጥላሁን ገሰሰ ብዬ አስባለሁ። እሺ አንቺስ? ቴዲ አፍሮ። እስቲ አሁን ደግሞ አንጎራጉሪልን እስቲ። አይኔ የጠበቀህ ነው ዛሬ ዘገየ ምነው መግቢያ ሙጫህን ሳየው ስጠፋ እጨነቃለሁ ሳላይ ካደርኩ እጨነቃለሁ ፍቅር አይገባህም ይህን አውቃለሁ አቤት ያንተስ ይገርማል ሁሌም ሳቅህ ይቀርማል። አንቺስ ምንድን ነው የምትሰሪው? ላይክ ምን ታለንት አለሽ የምታሳይን ነገር? ለጊዜው ምንም ታለንት የለኝም። ችግር የለም ይመጣል አይደለ? ጊዜውን ጠብቆ። እናመሰግናለን በጣም። እሺ ሽልማታችሁን ሰጣችኋለሁ። ቴንክ ዩ ጎበዝ። ያ ሁለታችንም እንግዲህ የታሪክ ሂስትሪ ላይ ጠንካራ በመሆን ነው። እሺ አቤም ሶስተኛ ጥያቄ ላይ ነህ አንተ 10,000 ላይ ነህ ማስሬ 7,500 ሶስተኛ ጥያቄህን ምረጥ። ጠቅላላ እውቀት ጠቅላላ እውቀት ብሏል አቤም ስንተኛ? 2 ቁጥር 2 ቁጥር 2 ቁጥርን ስንመለከት እንግዲህ 44ኛው የአሜሪካን ፕሬዚደንት ማን ነበሩ? ሀሌቷ ዶናልድ ትራምፕ፣ ለባራክ ኦባማ፣ ሐመሮሃ ጆ ባይደን፣ መ ቢል ክሊንተን። ሀሌታዋ ዶናልድ ትራምፕ የመጨረሻ መልስ ነው? እርግጠኛ ነህ? አሁን ዶናልድ ትራምፕ ስንተኛ ፕሬዚዳንት ነው የሚባሉት? እስቲ ብታስብ። እያገዝኩ ተሆነብህ። እስቲ ስንተኛው ነው? አስተውለህ አታውቅም? 46 አይደለ? እሺ 46 አለ። እሺ ታዲያ አሁን እንደዛ እንግዲህ መልሱን አስገብቷል። ዶናልድ ትራምፕ የሚለውን እንግዲህ ስህተት ሆኗል። ባራክ ኦባማ ናቸው የመጀመሪያው አፍሪካን አሜሪካን ወይም ጥቁር አሜሪካዊ የአሜሪካ ፕሬዚደንት። 44ኛው የአሜሪካ ፕሬዚደንት ባራክ ሁሴን ኦባማ ናቸው። እንግዲህ አሁን እዚህ ላይም ሲቀነስብህ እኩል ሆናችሁ ማለት ነው። 7,500 7,500 ማን ሊጠቀልለው ነው? የመጨረሻ ዙር እኮ ነው። አራተኛ ጥያቄ ነው። ሞቅ ያለ ጭብጨባ። እንግዲህ በጥያቄም በብርም እኩል ሆናችሁ 2 1 ስታችኋል አይደለ? በእድሜም እንደ ምን ሆነ አክብሮ ነው። እሺ እንግዲህ የመጨረሻ ጥያቄ ማስሬ ጠይቃለሁ። ክወናና ጥበባት ተራ ቁጥር 1 ተራ ቁጥር 1ን መርጠሃል። እሺ ቀጭን የሴት ድምፅ በየትኛው ይወከላል? ሀሌታዋ ቤዝ፣ ለአልቶ፣ ሐመሮሃ ቴነር፣ መ ሶፕራኖ። ሃይ ፒች የሚላቸው ማራያ ኬሪ ምናምን ድሮኛ የምንሰማቸው ሙዚቃዎች ላይ እሱን ድምፆች ትሬብል ቤዝ አይሆንም። ሐመሮሃ ቴነር። ሐመሮሃ ቴነር የመጨረሻ መልስ? ሐመሮሃ ቴነር። እሺ በጣም በሚያሳዝን ሁኔታ ሐመሮሃ ቴነር ብሏል። እንግዲህ አቤም የያዝከውን እፍን ለማድረግ አንድ እድል አግኝተሃል። 7,500 የነበረውን 10,000 የማድረግ እድል አለ። ዝግጁ ነህ? እቺ ጥያቄ መልስ። መሶፕራኖ መሶፕራኖ የሚል መልስ ሰጥቷል። በትክክል መልሷል። ዳግና መሶፕራኖ ብሏል። እንግዲህ አቤም የመጨረሻ ደግሞ አንተ አራተኛ ጥያቄ አለ። ንገረን። አባይ ግድብ ነገር። አባይ ግድብ። ኦኬ አባይ ግድብ ብሏል። ቁጥር 2 አባይ ግድብን መርጧል። የታላቁ ህዳሴ ግድብ የመሰረት ድንጋይ እንደ ኢትዮጵያውያን አቆጣጠር መቼ ተጣለ? 2004። ምንም አልጠበቀም። ሁሉ 2004 ብሏል። የመጨረሻው ነው። እሺ የመጨረሻ መልሱን 2004 ብሏል። በጣም ጎበዝ፣ በጣም አሪፍ። እንግዲህ 10,000 ብር ወስደሃል። እንግዲህ ማስሬም ደግሞ ያው 2 ጥያቄ ስተህ 5,000 ብር በሚያድግ ልጅ ተስፋ ባለው ልጅ ስለሆነ ማስተላለፍ ነው ያለብን። በጣም አሪፍ። እሺ ሁለታችሁንም አመሰግናለሁ። በጣም ቴንኪ። ሞቅ ባለ አቤም እንግዲህ የመጀመሪያውን ዙር የቀለሜ ውድድራችንን 10,000 ብር በማሸነፍ ያው መሪነቱን ይዛሃል።
አሁን ደግሞ ወደ ምህረትና ቲጂ ልንቀጥል ነው። ያሉት ጥያቄዎች ቦርድ ላይ እንግዲህ 2 አንዳንድ አለ፣ 2 አለ፣ ከዛ ደግሞ 3 አለ። እነዚህ ሁሉ ተዘጋጅተውላችኋል። ከታላቅ ነው የምንጀምረው። ቲጂ እንድመርጪ እድሉን እንሰጣለሁ። ህጎቹ the same hold ወይም the same apply ተመሳሳይ የሆኑ ህጎቹ ተፈጻሚ ይሆናሉ። ባንቺ እንጀምር። አባይ ግድብ ስንት ቁጥር? 1 ተመርጧል። 2 ተመርጧል። 1 3 እና 5 አለ። 3 ቲጂ 3 ብላለች። እሺ የነጭ አባይና ጥቁር አባይ መገናኛ ቦታ የት ነው? ሀሌቷ ጉባ፣ ለካይሮ፣ ሐመሩሃ ናይሮቢ፣ መካርቱም። ጉባ ብለሻል። እንግዲህ የመጨረሻ መልስ እንደሆነ እናስመዝግብና እንግዲህ እንደሚያሳየን ጉባ አይደለም። ስለዚህ ወደ ምህረት እመልሳለሁ ይህንን ጥያቄ። እንግዲህ ነጭና ጥቁር አባይ የሚገናኙበት የአፍሪካ ከተማ የትኛዋ ነች? ሐመሩሃ ናይሮቢ ብላለች። ናይሮቢ አይደለም። ትክክለኛው መልስ ካርቱም ነው። ካርቱም ሱዳን ውስጥ ናቸው ነጭና ጥቁር አባይ የሚገናኙት። ማስሬ ሊመልስ እንዲህ እያለ ነበረ ተንጠልጥሎ ስለመመለስ ለእኔ በሆነ እያልክ ነበረ። እሺ እንግዲህ በሆነ እያልኩ ነበር አይደለ? አሁን ተሸወድሽ። እንግዲህ ወደ ምህረት እመልሳለሁ። አንቺ ምረጪ። ጠቅላላ እውቀት 1 4 5 ተርፏል። የትኛውን ትመርጫለሽ? 1 ብላለች። በጨረቃ ላይ ያረፈው የመጀመሪያው አስትሮኖት ማን ይባላል? ሀሌቷ ዩሪ ጋጋሪ፣ ለኒል አርምስትሮንግ፣ ሐመሩሃ ቫሌንቲና ቴርቼኮቭ፣ ኢሎን ማስክ። ምን? አንዴ ልድገምልሽ ስሞቹን። እሺ ሀሌቷ ዩሪ ጋጋሪ፣ ለኒል አርምስትሮንግ፣ ሐመሩሃ ቫሌንቲና ቴሬሽኮቭ፣ ኢሎን ማስክ። ኢሎን ማስክ። እሺ ኢሎን ማስክ ብላለች። የመጨረሻ መልስሽ ነው? እሺ ኢሎን ማስክ ሳይሆን ኒል አርምስትሮንግ ነው። እንግዲህ ኒል አርምስትሮንግ የመጀመሪያ እንግዲህ አንቺ ምን ልትመልሺ ነበረ? የኔ ሆነ እያልሽ ነበር አይደለ? አዎ መጀመሪያ ላይ እንዲያውም ትልቅ ክርክር እኮ አለ። የባንዲራዋ ንፋስ አላት የላትም ምናምን የሚል ኒል አርምስትሮንግ አላረፈም የሚል የሆነ መላምት ነው የሚባለው። እዛ ላይ ንፋስ ስለሌለ እንዴት ነው ባንዲራው የሚውለበለበው የሚል ነገር ነበረ። ኒል አርምስትሮንግ ነው የመጀመሪያው አስትሮኖት ጨረቃ ላይ ያረፈው። ስለዚህ ሁለቱም ስታችኋል። አንዳንድ ጥያቄ ስታችኋል። ወደ ሁለተኛ ጥያቄያችን እንሂድ። ቲጂ መልሽ ወደ አንቺ ላምጣድ ነው። እሺ የትወና እይታ ጥበብ። እሺ የክወናና እይታ ጥበባት ብዬ አስተካክል። እሺ ስንት ቁጥር? ያልተመረጠም 2 እና 2 3 4 አልተመረጠ። እሺ 2 ብላለች ቲጂ። እሺ ከሚከተሉት አንዱ የእደ ጥበብ ሙያ ነው። ሀሌታዋ ቲያትር፣ ለሙዚቃ፣ ሐመሩሃ ሽመና፣ ፊልም። ሽመና የመጨረሻ መልስ ነው። እንደው ሳትይው ልትመልሺ ነው። ፕሮግራሙ ተመቻችሁ? ይህንንና መሰል ፕሮግራሞችን ለማየት የቃና ዩቲዩብን ሰብስክራይብ ያድርጉ። ትክክለኛው መልስ ነው። ወደ ምህረት መለሳለሁ። እሺ ካሉት እንግዲህ ጥያቄዎች አካባቢ ሳይንስ። እሺ ሳይንስ 3 4 5 አልተጠየቁም። ምረጪ። 3 ከሚከተሉት ውስጥ አንዱ ሀገር በቀል አይደለም። ሀሌታዋ ዝግባ፣ ለዋንዛ፣ ሐመሩሃ ኮሶ፣ ባህር ዛፍ። ባህር ዛፍ ብላ መልሳለች። እስቲ መልሱን የመጨረሻ መልስ ትክክል። That's nice። ስለዚህ ሁለታችሁም አንድ ስተው አንድ መልሰዋል። ግማሽ ላይ ደርሰናል። እንግዲህ እየተዝናናችሁ ነው። በጣም አሪፍ ነው። ቆይታችሁ እንዴት ነው እስካሁን? አሪፍ ነው። እሺ መልሰናል። እንግዲህ ሶስተኛ ጥያቄያችንን እሺ ሳይንስ ነው። ሳይንስን 4 ወይ 5 አለ። 4 እሺ 4 እንመርጣለች። የሞቱ እንስሳትና እጽዋት ብስባሽ የያዘ የአፈር ክፍል ምን ይባላል? ሀሌታዋ ጠጠር፣
ለደለል ሐመሮሃ ለማፈር መ ኮሲ። ይሄ ትንሽ ይከብዳል። ስሙን ራሱ ስጠራው እኔ ራሱ ተንገዳገድኩ። እንግዲህ ጉድ ላክ ትይዬ ኮሲ ሊሆን ይችላል ብዬ ገመትኩ። በግምት መኮሲ ብላናለች። እስቲ የመጨረሻ መልስ እኛ ድሮ choose the alternative answer የምርጫ እኮ ሁሌ ሲሆን ድሮ ትዝ ይለኛል። በጣም ካቃተን እንደዚህ ወይም ለለለ ብንል እንደው 20% አናጣም ብለን እናስቀምጥ ነበር አይደል? ልክ እንደዛ ነው። በግምት ኮሲ የተባለው መልሳለች። እድለኛ ነች ትይ ምረት። የሶስተኛ ጥያቄሽ ምረት የክወና እይታ ጥበብ። እሺ ስንተኛ? 3 4 3 ብለናል። በደራሲው አማካኝነት የሚከናወነው የትኛው ነው? ሀ የመድረክ ዝግጅት፣ ለ የፊልም ቀረጻ፣ ሐመሮሃ መብራት፣ መ ድርሰት። በደራሲ የሚከወን ደራሲ የሚከውነው መድርሰት የመጨረሻ መልስ ነው። ኦኬ ይሄኛው በጣም አንገት ለአንገት ተባብለው እንዲህ ተያይዘው ነው ያሉት። ማንም ያሸንፈው በብርም ሲታይ እንግዲህ የተቀነሰው 2500 ተቀንሶባቸዋል። አንዳንድ ጥያቄ ስታችሁ ያላችሁት 7500 ላይ ነው። የመጨረሻው ዙር ነው። ድረም ሮል። እሺ ምንድነው የቀረነው? ጠቅላላ እውቀት ነው አይደል? ይቻላል። አሁን የቀረ ጠቅላላ እውቀት 4 እና 5 አለ። 4 በኢትዮጵያ ውስጥ ቤተ እስራኤላውያን በብዛት ይኖሩበት የነበረበት ቦታ የት ይገኛል? ጎንደር። ወዲያው ነው መልሱን አልጠበቀችም። ጎንደር ብላለች። ቲጂ ከዛነሽ እንደነሽ አያው እኮ ይታያቃል። አሁን ምህረት እንግዲህ የመጨረሻ አሸናፊ የምትሆኝበት ነው። ንገሪ። የአባይ ግድብ 1 ቁጥር። የአባይ ግድብ 1 ቁጥር። እሺ ከሚከተሉት ሀገራት አንዱ የአባይ ተፋሰስ ሀገራትን አያካትትም ይላል፣ ወይም የአባይ ተፋሰስ ሀገር አይደለም ማለት ነው። ሀ ኡጋንዳ፣ ለ ኤርትራ፣ ሐመሮሃ ግብፅ፣ መ ሱዳን። ኡጋንዳ ብላለች። የመጨረሻ መልስ በሚያሳዝን ሁኔታ እንግዲህ አይደለም፣ ለኤርትራ ነች። እንግዲህ አባይ ተፋሰስ ሀገራት 7 ናቸው። እንግዲህ ከዛ ውስጥ ኤርትራ አይደለችም ማለት ነው። እንግዲህ አንቺ 2 ጥያቄ ሚስ አድርገሻል። ቲጂ 3 በመመለስ 1 ብቻ በመሳት የአሁኑ ዙር ደግሞ እንግዲህ አዋቂዎቹ አሸንፈው ቀለሜን ለማገባደድ በተናል። በጣም ደስ የሚል ውድድር፣ ጥሩ መንፈስ የተሞላበት አሪፍ ጥያቄዎች ወጥተው የተጫወትንበት ነው። እንግዲህ በጣም እናመሰግናለን ተወዳዳሪዎች። ቀለሜ ላይ አዋቂ ብቻ መሆን አያሸልምም ብዬ ነበረ። ስፕሊት ሆኖ እንግዲህ 1 አዋቂ 1 ደግሞ ታዳጊ አሸናፊ በመሆን ያው ብራችሁን እዛ ጋር ማየት ትችላለህ። አቤም 10,000፣ ትዕግስት 7,500፣ ምህረትና ደግሞ ማስሬ 5,000 ብር አሸንፏል። በዚሁ እንግዲህ የቀለሜ ውድድርን እዚህ ጋር እናጠናቅቃለን። ሆኖም ግን ሁሌ ልጆችን ማበረታታት ስላለብን እንግዲህ ለነሱ ያዘጋጀነው ልዩ የሆነ ሽልማት አለ። እንግዲህ አቤም ላንተ ይኸውልህ። ቴንኪዩ በጣም ስለመጣችሁ። ምህረት በጣም እናመሰግናለን። በጣም ቴንኪዩ ለእናንተ። እንግዲህ ያው ለነሱ የእውቀት ማስጨበጫ ብርቶች ነው ያሉት። እንግዲህ ትምህርት ነገር ነው። በጣም እናመሰግናለን። እግዚአብሔር ያክብርልን። ቴንኪው በጣም እናንተም በርቱልን። እናንተም እንግዲህ በርትታችሁ ትምህርታችሁን ቀጥላችሁ ትልቅ ቦታ ደርሳችሁ እንደማይ በጣም እርግጠኛ ነኝ። በጣም አመሰግናለሁ የቀለሜ ቤተሰብ ስለሆናችሁ። ቴንኪው ሶ ማች። በዚህ እንግዲህ ቀለሜን አጠናቀናል። እናመሰግናለን። አብራችሁን ቆዩ።